السلام عليكم ورحمة الله وبركاته. ودنا يتكبراتشو ود بيتسابوتشي እንደምን አላችሁ እንደምን ቆያችሁ እንደምን አረፈዳችሁ ይላልኝ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ ሰብስክራይብ ኮሜንት ሼር በማድረግ የደውል ምልክቷን በመጫን ዞትር መለቀው ቪዲዮ እንዲደርሳችሁ አድርጉልኝ። ዛሬ ይዤላችሁ የመጣሁት እንግዲህ ዛሬም ያው የመጣሁት ባብርሽና በሩታ ጉዳይ ነው ማለት ነው። እኔም ይመለከተኛል ሰው አይደለሁም እንዴ? ሰው ነኝ ይመለከተኛል ማለት ነው። እና ምንድነው ካላችሁኝ እንግዲህ ሩታ አብርሽ አሁንም አልተወቹም። አልፈልግሽም ብሏታል። አልፈልግሽም ብሏታል፣ ግን አሁንም አልፈለገችም። ጭራሽም አሁን ትላንትና ያ ሁሉ እንደዛ ሲሆኑ እንደዛ ሲሰዳደቡ በጥፊ ልሻለው በጥፊ ልሃለው ምናምን ዳኒ ዝም በል ሜሪ ዝም በይ ምናምን በህይወቴ እንዳትገቡ የተባሉት ሰዎች ትላንትና ደወሉና ያብርሽን ለማስቀናት ለምን አስፈለገ? አብርሽ እኮ በቃ አልፈልግሽም፣ ህይወትሽን ኑሪ፣ አልፈልግሽም ተገላግያለሁ ብሎ ትቷታል። እና ለምንስ ዳግም እንትን ማለት አስፈልገ? አብርሽ እንደውም ያያችሁ ከሆነ አብርሽ እንደውም ተገላገለ ብለን ነው እንትን ያልነው ማለት ነው። እንኳን ልታስቀናው እሱ ሙሉ በሙሉ ከህይወቱ ሙሉ በሙሉ አውጥቷታል። ህይወቱን ያለ ወይም ደግሞ ገለንትኑን ልቡን ያለ አሁን ላይ ሄርሜላ ላይ ነው። ልንገራችሁ ሄርሜላ ላይ እና ሩታ አሁን ላይ አይፈልጋትም። አንተ ሻርፕ ደግሞ አርፈህ ቁጭ በል አውራበት። እና ሩታ ሙሉ በሙሉ አይፈልጋትም። ትቷታል፣ በቃ ትቷታል። ተውት፣ ልጁን ይኑርበት፣ ኑሮውን ይኑርበት፣ ትዳሩን ይምራበት። ተውት እዴ ትዳሩን ይምራበት፣ በቃ ሙሉ በሙሉ ትዳሩን ይምራበት። ተውት። ጭራሽም እኮ ትላንትና አይንሽ አፈር በህይወትሽን አንገባም በእንደዚህ አንልም ያላችሁ ሰዎች ትላንትና ገና በድጋሚ የጠራችሁ አምጥታችሁ የሱም ጠርታችሁ የሷም ጠርታችሁ እንግዲህ ለማስቀናት እንትን ለማለት ነው። አይፈልጋትም። አብርሽ አሁን የራሱ ህይወት ጀምረዋል። እኔ ተናድጄ ነው የመጣሁት። ሀባይ ለምንድን ነው የምናደደው? ለምን ማንነውስ የኔ ንዴት የሚያገለኝ? እናንተ ካላወቃችሁልኝ የነሱ ሸር ካላደረጋችሁላቸው እንዴት ነው እኔ የምታወቀው? እና የገረመኝ ነገር ቢኖር ለምንስ ሩታ ከህይወቱን አትወጪም? በቃ እሱ እኮ ከህይወቱ አውጥቶሻል እንዴ? ያ ገንፎ ደስታ የሚባል አይደል እንዴ? እሱ እኮ ምታፈቅሪው መስሎት ምትወጂው መስሎት እኮ ገና ሳያገባሽ ገና ምንነትሽን ገና ሳይረዳሽ ገና ምንም ልብሽን የማን እንደሆነ የሱ ወይስ ወደ አብርሽ እንደ መጀመሪያ ያብርሽ የማን እንደሆነ ሳታቂ ሳያቅ ነው የመኪና ቁልፍ ወንዶች አፋችሁ ቁጭ በሉ የመኪና ቁልፍ ያላችሁ ሀታ አረብ ሀገር እንኳን መስራት እናቆም እንዴ? እንምጣ። እዛ ስራ ያለዛ ነው፣ መኪና ያለዛ ነው፣ ንብረት ያለዛ ነው እንዴ? እንምጣ ወይ እዛ እንስራ ወይ ማለትም እኔ መናገር አልችልም። ቶሎ ብሎ ነው እንትን የሚለኝ። እንደምን እዚህ የምናከው የመደም ቤት ሆነን የምናገኘውን ስለማሳስታውስ ማለት ነው። ሳስታውስ በጣም ነው እንትን የሚለኝ። እዚህ የምንሰራው እንደምናየው ነው። እዛ ደግሞ መኪናና ቤት ምናምን ስላላችሁ እንግዲህ የት ነው የሚሻለው? እዛ እንምጣ ወይ እዛ ከሰራ እናገኛለን ወይ? እንደዚህ እንደምንፈጋ እዛ ካገኘን መኪና የምንገዛበት ቤት የምንገዛበት ነገር እናገኛለን ወይ? እና መኪና አውጥቶ ሲሰጣት የመጀመሪያ ምናምን በቃ አና ምናምን ብላ መልሳ ደግሞ ምን ቢሆን ጥሩ ነው? አይ መኪናውን አልፈልግም። ያኔ አንቺ በቁሳቁስ ነገር ስለምታምኚ ነው
ሩታዬ ማለት ነው በቁሳቁስ ነገር ስለምታምኝ ቁሳቁስ ስለምትፈልጊ ነው ከዚህም በፊት አብርሽን እየቀረብሽው። እሺ ሆነም ቁሳቁሱን ይቅር ሆነም ሮጣችሁ ተራዋጣችሁ ምንም ብላችሁ እውነትም ውሸትም ይሁን ድራማም ይሁን ምንም ተሰርቶ ተገኘ። አሁን ራሱ በቃኝ በይ። አብርሽን የሰጠሽኝ ይበቃሻል። ቤት ሰጥቶሻል፣ መኪና ሰጥቶሻል፣ የልጅሽን ብሎ ልጅሽን ልታኖሪለት ምናምን በቤት ተከራይቶልሻል፣ ገዝቶልሻል፣ መኪና ገዝቶልሻል፣ ይበቃሻል በቃ። እና አሁን ደግሞ ጭራሹን ብለሽ ደግሞ ዳያስፖራ ነኝ ብሎ የመጣ ወንድ ወይ የቤተሰቡ እኮ የ5 ሚሊዮን ወይም የ6 ሚሊዮን ቤት የሌለው ሰው የቤተሰቡን ያልሰጠ ሰው ገና ያላገባት ገና ያላወቃት ብቻ ስላፈቀራት ብቻ መኪና አውጥቶ ቤት ገዛውልሽ መኪና ገዛውልሽ ምናምን ቀልብህን ያለ አሁንም ሌላ ቦታ ነው። ለምን እሷ እንደማትወድህ ታውቃለህ። ትላንትና አሁን ከአብርሽ ጋር ሐረካት ስትሰራ አብርሽ ላይ ሐረካት ስትሰራ አንተ የት ነበርክ? ፊትህን እንዳለ ሰማይ ነው የሚያየ የነበረው። ሰማይ እንዲህ ብለህ ምናምን የቀረኸው ለምን? እነሱ እንዳየህ ነው ሐረካት እየሰሩብህ ነበረ። አብርሽም አይተነዋል። ጀግና ቆፍጠን ብሎ ምናምን በቃ ቆርጦለታል ወጥቶለታል። አብርሽን ማለት ቆርጦለታል። ባይቆርጥለትማ እንደ በፊት ጅፍ ይብል ነበር። አሁን ሙሉ በሙሉ ቆርጦለታል። ተውት ልጁ ተውት። እናንተም እንትን ያላችኋት ነበረ የሩታን ማለት ነው ያማችኋት ነበር። ሰምተናል፣ በጆሮአችን ሰምተናል። ያማችኋት ነበረ። የምታማት የነበረው ምንድነው? እሷ ቀልቧንን አብርሽ ጋር ነው ከህይወቷ ማስወጣት አልቻለችም። እሱ ሌላ ፍቅር ይዘዋል። ስለዚህ አቶ ሩታ ወይም ደግሞ ወይዘሮ ሩታ አብርሽ ጋር አላቀቅም ብላለች። አዎ ብላለች። ለምንድን ነው ያለችው? ፍቅር ስላለ እሱ ጋር መውደድ ስላለ የሄደች የመጣች ስለምትለጠፈው። አሁን የምትለጥፈው ሰው የለም፣ የምትመታው ሰው የለም። አስፈራርታ ሻንጣ ጎትታ ይዛ የምትወጣ እንትን የለም። ለዛ ስለሆነ ያው ከዚህም በፊት የመጀመሪያን ፍቅረኛዋ ስለሆነ ስለምትወደውና ስለምታፈቅረው ከህይወቷን አላወጣችም። እሱ ወንድ ልጅ ነው። ያለፈ ነገር ስለሚያቅ ያለፈ ነገር ስላሳለፈ ያለፈም ነገር ስለሚያቅ ባንዲ ነው። ለምን የተሻለ ነገር አግኝተዋላ። ሄርሜላ የምትባላ የተሻለች ሴት የተሻለች እንትን አግኝተዋል። ስለዚህ አሁን የሄደው ወደ ማን ነው? ወደ ሄርሜላ። ይሄ የአብርሽ ወንድሞች ማለት ነው። እስኪ ቆፍጠን ብላችሁ ወንድማችሁ የሚያስፈልገው ነገር ጠይቁት፣ የሚፈልግ ነገር ጠይቁት፣ ቀርባችሁ ጠይቁት። እህቱም እንዳለች ማለት ነው። ከጎኑ አትራቁ። ምን ሩታ ብር ከፈለቻችሁ? ከዚህ በፊት ቪዲዮ ሊሰጣት እኮ ከዳኒ ጋር ሆና የአብርሽ ገመና ሊሰጣት 200,000 ብር ከፍላለች። አብርሽ ለማግኘት አሁንም 1 ሚሊዮን እንኳን አምጪ አብርሽን እንደዚህ አምጥተን አጠገብሽ እናስቀምጥልሻለን ብትባል ትከፍላለች። ስለዚህ የሱ ጓደኞች የቡታጀራ ልጆች በብር ነው የገዛቻቸው እንጂ ዝም ብላ አይደለም ያመጣቻቸው። መቼም እሷ ወዷት አይደለም እና ወዷት አይደለም ወይም ደግሞ ከጎኗ ሆኖ አይደለም። ግን ሩታ በብር ገዛቻቸው ማለት ነው። ብር የማይሰራው ነገር የለም። ሀባይ ብር ብዙ ነገር ይሰራል። ብር ብዙ ነገር ያደርጋል። የነገሩ እንደዛ ስላችሁ ወደ ገደል ግቡ አይደለም። የብር ብላችሁ ወደ ላይ ከፍ በሉ፣ ፈልጉ፣ ስሩ እና በጣም ያሳዝናል። በጣም ነው የሚያሳዝነው። አሁን የመኪና ቁልፍ ሲሰጣት እኔ መጀመሪያ ይሄ ብላ ተቀብላ በኋላ ደግሞ እኔ የእንትን ነኝ
እንግዲህ ይቅርታ አድርጉልኝ። የተቆራረጠ ነው እየመጣ ያለው። እኔ አንድ ደና ስልክ የሚገዛልኝ አጣሁ። ደና ስልክ የሚገዛልኝ አጣሁ። ደና የቪዲዮ እንኳን የምቀርጽበት ደና እንትን ስልክ ደና የአይፎን ወይም ደግሞ እንኳን አይፎን ሲያምረኝ ይቅር አንድ ሰምሲንግ እንኳን የሚገዛልኝ አጣሁ። ደና ሰምሲንግ እንኳን የሚገዛልኝ አጣሁ። የመኪና ቁልፍ ሀገራችን ላይ የቤት ቁልፍ በሀገራችን ኧረ ሴቶች አታባረሩን። ኧረ ሴቶች ሰተርበሉ። ኑሮ ተወደዋል። የመኪና ቁልፍ የቤት ቁልፍ ይሰጣችኋል እነሱ ይሆን ለምን አልተቀበልሽም? ያው ሶስ አለብሽ። የመኪና ቁልፍ ሲሰጥሽ እሺ ብለሽ የሳቅሽ መቀበል፣ መፈናጠር፣ መዝለል ምናምን ሩታ ማለት ነው። ያሳዘነኝ ምንድነው ቁልፍ አውጥቶ ሲሰጣት መጀመሪያ የነበራትን እንደዛ የምትፈናጠር የነበረው ከዛ ማን ነው ትዝ ያለ? ዞሮ መኪና ከዚህ በፊት አብርሽ መኪና ሲሰጣት የዘለለችው ቤት ሲሰጣት የዘለለችው ትዝ ያላት ማን ምንድነው አብርሽ ነው ትዝ ያላት። ከዛ በኋላ አይኔ ቁሳቁስ አልፈልግም ምናምን። ሩታ አሁንም ደስታ ልትጠቀምበት ነው እንጂ አትወደውም። ሩታ ወንድ ለወንድ ትቀያይራለች፣ ወንድ ለወንድ እንትን ትላለች ተብላ ላትወራ ከዚህ በፊት ያው አንተ ስለያዘችው የዛ ብላ ነው የታገለች ያለችው ማለት ነው። ካንተ ጋር የቀረበችውም እንደዛ ነው። እነ ሜሪ በቃ ተስፋ ቆርጦ ምናምን ትተዋታል። አይንሽ አፈር ሲሏት ያው እነሱስ ምን ሰርተው ይብሉ? መኪና የሚሰጣቸው የለ፣ ቤት የሚሰጣቸው የለ። ዞሮ ደግሞ ትላንትና ደውሎ ነይ ብሏታል ማለት ነው። እንዳያችሁ ከሆነ እንደተጣሉ ያስታውቃሉ። አልተታረቁም ነበር። ለምን ገና ስትመጣ ሌላ ጊዜ ብላ መጣም ሰላም የምትላቸው የነበረ ዳኒና ሩታ ምንድነው የዳኒና የሜሪ ያደረገች የነበረ ነገር አይታችኋል። ምንድነው ያደረገችው? እንግዲህ ደስታ ከረሜላ ነው ደስታ አሻንጉሊት ብቻ ይዛ ሃይ ሜሪ ነው ያለቻት። አታረቁም። ያው እዛ ጋር ካሜራ ላይ ስለሆነ እንዳያስፎግሩ እንትን እንዳይሉ ምናምን ነው እንጂ ማለት ነው። ባይሆን ሀታ የደስታ እንኳን ልትጫወችበት ከፈለሽ ሁላችሁም አትጫወቱበት። ጥሩ አይደለም። ሁላችሁም አትጫወቱበት። ከተጫወትሽበትም ብሩን ካራገብሽም አንቺ ይሻላል ማለት ነው ሩታ። እኔ ምለው ይሄ ደስታ የሚባለው ማለት ነው ደስታ የሚባለው እህት የለውም፣ ቤተሰብ የለውም፣ ካንቺ የሚያርቀው የለም። አፈቀርኩኝ ወደድኩኝ ብሎ እሺ ተቀበል ነው። አፈቀርኩኝ ወደድኩኝ ብሎ ተቀበል ነው። ግን እንደዚህ አይነት እንትን ማለት እንደዚህ እስከምትጫወትበት ድረስ ሌላ ቢቀር እንኳን አንድ እህትዮ ወይም ደግሞ አንድ ሰው መጥቶ እንትን ማለት አለበት፣ መምከር አለበት። ምከሩት። እህት ወንድም ካላችሁ ወይም ጓደኛውን ካላችሁ እንደማትወደው የታወቀ ነው። አትወደውም፣ ግን ምከሩት። እንትን ይበል ይገላገል። ጥሩ አይደለም። ያው ፍቅር የያዘ ሰው ምንም ቢባል ምንም ያው ነው። ከዛ ሰው ሊወጣ አይችልም። የሚታየውም ሁሉም ነገር የሚሆነው አገኛለሁ ብሎ መታገል እስከሆነ ድረስ የታገለ ነው ልጁ። ንብረቱን ያባከነ ነው ወይ በንብረቱን አይሆንም ማለትም ደስታ ማለት ነው። ወይ በንብረቱን አይሆንም ወይ በፍቅሩን አይሆንም። ታያላችሁ። አሁንም ቢሆን የምትፈልገው ሩታ የምትፈልገው አብርሽና አብርሽ ብቻ ነው። እንደምንም አድርጋ ወደሱ ልትወስደው የምትፈልገው አብርሽና አብርሽ ብቻ ነው። እሱ ግን አይፈልጋትም። አብርሽ ካሁን ወዲህ በቅቶታል፣ ትቷታል። ስለዚህ እሷም ራሱ ተስፋ አልቆረጠችም። ተስፋ ልትቆርጥም አልቻለችም። በጣም እንትን ይላል፣ ይገርማል።
እና ፈረንጂው አጣብሳለሁ ብለህ በሳት እንዳታስገባት። ልጁን በጣም ያሳዝናል። ማለትም እሱ ፍቅር ይዞታል እንጂ ሙሉ በሙሉ እንትን ያለ ነገር አይመስለኝም፣ የነቃ ነገር አይመስለኝም። ፍቅር እውር አድርጎታል። አሁንም የምናገረው ነገር ፍቅር እውር አድርጎታል ማለት ነው። ኤፍሬም የምትባለው የአብርሽ ወንድም ነኝ የምትለው አንተም አርፋህ ቁጭ በል። አርፋህ ብትቀመጥ ይሻላል። ለምን? ትላንትናም ተናግሬዋለሁ። ለምን? ወንድምህ እንደሆነ ምንም ብታደርገው ከማንንም ቂጥቂጥ ብትሄድ ከምንም ከሩታ ቂጥቂጥ ብትሄድ ከሜሪም ቂጥቂጥ ብትሄድ ነግሮሃል። የነገረህ ምንድነው? ከማንም ከማንም አያገባኝም፣ ግን አንተና እኔን እንጣላ እንትን እንዳትል ብሎሃል ማለት ነው። አንተ ባጠፋኸው ከወንድምህ ጎን መሆን ነበረብህ። አንተ ባጠፋኸው ደግሞ እሱ መጥቶ ነው ይቅርታ የጠየቀ። ትልቅ ጭንቅላት ስላለው ማለት ነው። ትልቅ ጭንቅላት። አብርሽ በጣም ነው የገረመኝ። እንደዛ ብሎት እንደዛ እስከሚማቱ ድረስ ደርሰው ካንተማ መራቅ የለብኝም ብሎ እንግዲህ መጥቶ ይቅርታ ጠይቆታል። እንዳያችሁ ከሆነ ማለት ነው። ያጠፋው ነገር ካለ ይቅርታ። ግን ካሁን ወዲህ ከሩታ ጋር እኔ አልቀጥልምም አንኖርም ነው ያለው ማለት ነው። አሁንም ተስፋ አልቆረጠም። ይሄ ወንድም ተብዬው ትላንትና መጥቶ ቀለበትሽን ስጪኝ። የትኛው ቀለበት ነው የምትሰጠው? ወንድምህ ያደረገላል። እኔማ ቢሆን ማለት ነው ያው እሷ ምንድነው እንትን ያለችው ምንድነው ትንሽ ወደ ኋላ ይሳባል። መጨረሻ ላይ የወንድሙን ነገር ተረቶ ወደ ወንድሙን ሲመጣ በኋላ ላይ ደግሞ በኔ ቅር እንዳያሰኘው ብላ ነው የተወችው ማለት ነው። እና በጣም ይደብራል። በጣም ነው የሚያስጠላው። ኤፍሬም ማለት ነው አርፈህ ቁጭ በል። የወንድምህ ካልደገፍክ መቼም ሩታና አብርሽ አንድ ላይ አይሆኑም በምንም ታምር። እንግዲህ ቡዜም እንዳያችሁ ከዛ በፊት ነበር። አሁን ሁለታቸው ህይወታቸው ይኖርበት በቃ። ሩታም ደስታ ይዛለች ትኖርበት፣ አብርሽም ደግሞ ሄርሜላ ይዘዋል ይኖርበት እና መጨረሻቸው ደግሞ አላህ ያሳምረላቸው። በኋላ ታለቅሻለሽ፣ ከአንድ አመት በኋላ ታለቅሻለሽ። አንድ አመት ማጥቆይም ያኔ የዛተባት ነው። ማን? ኤፍሬም። ለምን? እሷ ምን አጠፋች? ምኑ ነው ጥፋቷ? አፈቀረችው፣ ወደደችው፣ ወደዳት፣ አፈቀራት፣ ቀለበት አሰረላት። እንዳለችውም በሩታ ያላገኘው ፍቅር ሩታ ላይ እንዳየነው ከሆነ ቪዲዮም ላይ ድብደባ ነው፣ ጩኸት ነው፣ ምናምን መግፋት መወርወር ነው። ስትወረውረው ራሱ እንደ ህፃን አይምሮውን አለመበጥበጡ አንድ ትልቅ ነገር ነው። በጣም ትልቅ ነገር ነው። እና በጣም ነው እንትን ያለኝ፣ በጣም ነው ደስ ያለኝ ከሄርሜላ ጋር መሆኑ። ለምን? የራሱም እረፍት ያገኛል፣ የራሱም ጥሩ ህይወት ይኖረዋል ብዬ አስባለሁ። እንደ በፊት የሚደግመው አይመስለኝም። ተብሏል ይመስለኛል፣ ብቻ አላውቅም። እና በጣም ነው ደስ ያለኝ አብረው መሆናቸው። ሁለተኛ ደግሞ እንደዛ የምታመናጭቁት አላህ ልቦና ይስጣችሁ። ትላንትና በጣም ያሳቀኝ የነበረ ኮሜንት ነበረ። እንደውም ተገላገለ ግልግል እያሉ ማለት ነው። እና ሀባይ ቪዲዮ ይሄ ይመስል ነበረ። ሸርሸር አድርጎልኝ አበረታቱኝ። አንድ ቀን እንኳን እፈምሳለሁ። ይታወቀኛል በደንብ አድርጌ እፈምሳለሁ። እና ቪዲዮ ይመስል ነበረ። እስከ መጨረሻ ድረስ ላይቭ ስገባ ያው በር ስለማይታየልኝ ነው ላስቸግራችሁ። በሩና ታሳልፎ ይውልኝ። ሌላ ቢቀር እንኳን ከፍ ልበል በአራት አመቴን ካላገኘሁኝ ያሁኑን ትንሽ ይሳካልኝ፣ አሳኩልኝ ማለት ነው። ጥሩ ኮሜንት አድርጉልኝ። እንደዚህ ዘና ብዬ ፈታ ብዬ ምናምን ላወራችሁ ልመጣ ፈታ
ፈታ አድርጉኝ። ኮሜንት ደና ኮሜንት ጻፉልኝ፣ አበረታቱኝ። መብላቱ ራሱ አላቆመም፣ አይኔን በጣም እየበላኝ ነው። እና አበረታቱኝ፣ አሳድጉኝ፣ ሸርሸር አድርጉልኝ በቅንነት ማለት ነው። እና ሌላም ጊዜ ደና እንደዚህ አሁን ኮሜንቱን እያየሁኝ ኮሜንታችሁ ምናምን እያየሁኝ ደና ነገር ይዤ እመጣለሁ ብዬ አስባለሁ። እንደውም በዚህ በአረብ ሀገር ሆኜ ምን ደና ነገር ይዤ እመጣለሁ፣ በሀገር ስገባ ደና ነገር ይዤ እመጣለሁ። ስለዚህ አበረታቱኝ፣ በደንብ አድርጋችሁ አበረታቱኝ። እወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስከ ዛሬ ድረስ ከኔ ጋር ሆናችሁ እያበረታታችሁኝ አይዞሽ በርቺ በዚህ እያላችሁኝ ነው እስካሁን እና አበረታቱኝ። እሺ መልካም ቆይታ እመኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ